የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ንግድ ባንክና ወጋገን ባንክ በኢትዮጵያ የመጀመሪያውን ኢንቨስትመንት ባንክ ፍቃድ ስለመውሰዳቸው፣ ቴሌብር በ6 ወራት ብቻ የ1 ትሪሊየን ብር ዝውውርን ስለማከናወኑ፣ ኢትዮጵያ የ8.4 ቢሊዮን ዶላር የዕዳ ሽግሽግን ከአበዳሪዎቿ ስለማግኘቷ፣ በ8 ወራት ብቻ 4.5 ቢሊዮን ዶላር ገቢን ከኤክስፖርት ዘርፍ ኢትዮጵያ አግኝታለች ስለመባሉና የኢትዮጵያ ኢንቨስትመንት ሆልዲንግ ከኤሌክትሪክ ሞተርሳይክል አምራቹ ዶዳይ ጋር የገባውን ውል ስለማቋረጡ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። በየሳምንቱ እንግዲህ እሁድ ልክ በ9 ሰዓት የሳምንቱን አበይት የፋይናንስ ዜናዎች እንደምነግራችሁ ይታወቃል። በሮሃ የምንዛሬ ቢሮ አቅራቢነት የሮሃ ምንዛሬ ቢሮ ማስታወቂያን ሰምተን ደግሞ እስቲ እንመለሳለን። ለባህር ማዶ ጉዞ የውጭ ምንዛሬን ማግኘት እንዲቀለው አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥን ቢፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንጂስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡባ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም ባሳለፍነው ሳምንት በሁል ጊዜ ማጋራችን በሮሃ የምንዛሬ ቢሮ የውጭ ሀገራት ገንዘቦች በስንት ሲገበያዩ እንደከረሙ በመናገር ጀምራለሁ። እናንተም ብትሆኑ ዶላርም ሆነ ዩሮ ማንኛውንም አይነት የውጭ ሀገር ገንዘቦችን ከውጭ ሀገር ለረፍት መጣችሁ መሸጥ ብትፈልጉ እንዲሁም ደግሞ መግዛትን ብትፈልጉ በጣም ተመጣጣኝ በሆነ ዋጋና ሊያዋጣችሁ በሚችል ዋጋ በአዳምስ ፓቪሊየን ሳር ቤት አካባቢና እንዲሁም በካዛንቺስ ማህቡባ አፓርትመንት ቢልዲንግ ላይ ሮሃ የምንዛሬ ቢሮዎች ይጠብቋችኋል። የቴሌግራም ቻናላቸው በተለይም ታች ዲስክሪፕሽን ላይ ያለው ብትከታተሉ እንዲሁ ደግሞ ዋጋውን በየጊዜው ማወቅ ትችላላችሁ። ስልኮቻቸውንም እንዲሁ ከዲስክሪፕሽን ላይ መደወል ትችላላችሁ። በዚሁ መሰረት ባሳለፍነው ሳምንት በሮሃ የምንዛሬ ቢሮ አንዱ የአሜሪካ ዶላር በ145 ብር እየተገዛ በ147 ብር ከ90 ሳንቲም ሲሸጥ ነበር። ዩሮ በ148 ይገዛል በ150 ብር ከ96 ሳንቲም ሲሸጥ ነበር። የእንግሊዝ ሀገሩ ፓውንድ ደግሞ በ172 ብር ይገዛል በ175 ብር ከ44 ሳንቲም ሲሸጥ ነበር የቆየው። የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ39 ብር ይገዛል በ39 ብር ከ78 ሳንቲም ደግሞ መልሰው ሲሸጡ ነበር። በሌላ ዜና ሲቢኢ ካፒታልና ወጋገን ካፒታል የተሰኙ ሁለት ኢንቨስትመንት ባንኮች በዚህ ባሳለፍነው ሳምንት ከኢትዮጵያዊ ካፒታል ገበያ ባለስልጣን ፈቃድን ወስደው ወደ ስራ መግባታቸው ተሰምቷል። ሁለቱ የኢንቨስትመንት ባንኮች በአንጋፋዎቹ የንግድ ባንኮች የኢትዮጵያው ንግድ ባንክና ወጋገን ባንክ 100% ባለቤትነት የተቋቋሙ ሲሆን ሲቢኢ ካፒታልን አቶ ዘመዴነ ንጋቱ በዋና ስራ አስፈጻሚነት እንደሚመሩት ተሰምቷል። ወጋገን ካፒታል በበኩሉ ደግሞ በዘርፉ የመጀመሪያዋን ሴት አመራር በማስተዋወቅ ወይዘሮ ብሩታዊት ዳዊትን ዋና ስራ አስፈጻሚ አድርጎ ሹሟል። ሁለቱ ኢንቨስትመንት ባንኮች ተቋማትን የማማከር እንዲሁም ደግሞ ኢንቨስተሮችን የሰነደ መዋዕለ ንዋይ ማሻሻጥ አገልግሎቶችን ጨምሮ ዘርፈ ብዙ የኢንቨስትመንት ማስተዳደር አገልግሎቶችን እንደሚሰጡ ይጠበቃል። ኢንቨስትመንት ባንኮች በቅርቡ የተጀመረውን የኢትዮጵያውን ሰነደ መዋዕለ ንዋይ ገበያ በዋናነት በማሳለጥ ወደ ስራ የሚያስገቡት ማስፈንጠሪያ እንደሚሆኑ በብዙዎች ይጠበቃል። በሌላ ዜና ግዙፉ የቴሌኮም ተቋም ኢትዮ ቴሌኮም ባሳለፍነው ሳምንት የ6 ወራት አፈጻጸሙን ያሳወቀ ሲሆን በተጠቀሰው ጊዜ ብቻ የሞባይል ፋይናንስ ፕላትፎርሙ ቴሌብር የ1 ትሪሊየን ብር ገንዘብ ዝውውርን ስለማድረጉ እንዲሁ ሰምተናል። በግማሽ ዓመቱ ተቋሙ የ55% የገቢ እድገትን እንዳስመዘገበ የተሰማ ሲሆን ጠቅላላ ገቢውም 61.9 ቢሊዮን ብር መድረሱን ሰምተናል። ከዚህ ጠቅላላ ገቢ ውስጥ ቴሌብር 1.67 ቢሊዮን ብር ገቢን እንዳስገባ የተገለጸ ሲሆን የቴሌብር ደንበኞች ቁጥርም 51.5 ሚሊዮን ስለማለፋቸው ተነግሮናል። ኢትዮ ቴሌኮም ከጥቂት ወራት በፊት 10% ድርሻውን ለገበያ ያቀረበ ሲሆን እስካሁን ጊዜ ድረስ ድልድሉ አለመደረጉ በብዙዎች ዘንድ ግርታን እንደፈጠረ ቀጥሏል። ሆኖም በተቋሙ የታየው ሁሉን አቀፍ ፋይናንሻልና ነን ፋይናንሻል እድገቶች በተቋሙ ድርሻን ገዝተው እየተጠባበቁ ለሚገኙ ሰዎች መልካም ብስራት ይሆናል ተብሎ ይታመናል። በሌላ ዜና ከብዙ አድካሚ ጉዞ አመታት በኋላ በስተመጨረሻ ኢትዮጵያና ዓለም አቀፉ የአበዳሪዎች ቡድን መካከል የኢትዮጵያን ዕዳ ለማሸጋሸግ ስምምነት ላይ መደረሱ በዚህ ባሳለፍነው ሳምንት ተበስሯል። በስምምነቱ መሰረት ኢትዮጵያ ከጠቅላላ የውጪ ዕዳዋ 30% ወይም 8.4 ቢሊዮን ዶላር ዕዳ ላይ ሽግሽግን ያገኘች ሲሆን ስምምነቱ በመርህ ደረጃ መጠናቀቁ እንዲሁ ተሰምቷል። ከአንድ አመት በፊት እነዚህ የፓሪስ አበዳሪ ቡድን አባላት ተብለው የሚታወቁ የኢትዮጵያ ዕዳ ሽግሽግ ላይ የሚወያዩ የነበሩ
ሀገራት ሊስማሙ የሚችሉት በኢትዮጵያ የዕዳ ሽግሽግ ላይ ከአይኤምኤፍ ጋር በሚኖር የኢትዮጵያ ስምምነት ላይ ብቻ መሆኑን ተናግረው እንደነበረ ይታወሳል። የዕዳ ሽግሽጉን አሁን በጋራ በመርህ ደረጃ የተስማሙበት ሲሆን ኢትዮጵያ ከዚህ በኋላ ከእያንዳንዱ አበዳሪ ሀገራት ጋር የተናጠል ስምምነትን በመፈረም ይህንን የዕዳ ሽግሽግ ወደ ስራ ማስገባት ይኖርበታል። የዕዳ ሽግሽጉ ሀገሪቱ ለዕዳ ክፍያ በየዓመቱ የምታወጣውን በቢሊዮን ዶላሮች የሚቆጠር ገንዘብ ላይ እፎይታን ያስገኝላታል ተብሎ ተበስሯል። በሌላ ዜና በብዙ የምጣኔ ሀብት ባለሙያዎችና ፖለቲከኞች በተደጋጋሚ ጥያቄ እየተነሳበትና እየተተቸ የሚገኘው የኢትዮጵያው ምጣኔ ሀብት ከተጠበቀው በላይ ውጤትን እያስመዘገበ ስለመሆኑ ጠቅላይ ሚኒስትሩ ዶክተር አብይ አህመድ በዚህ ባሳለፍነው ሳምንት ለኢትዮጵያው ፓርላማ ባቀረቡት ሪፖርት ላይ አብስረዋል። እንደ ገለጻው ከሆነ የሀገሪቱ ኢኮኖሚ በተያዘው የበጀት ዓመት እቅዱን በማለፍ በ8.4 በመቶ ሊያድግ ይችላል የተባለ ሲሆን ለዚህ ማሳያ ናቸው ተብለው ከተቀመጡት ውስጥ የኤክስፖርት ዘርፍ ፈጣን እድገት አንዱ ነው ተብሏል። ኢትዮጵያ ባለፉት 8 ወራት ብቻ ያገኘችው ኤክስፖርት ገቢ 4.5 ቢሊዮን ዶላር ሲሆን መጠኑ ካሁን ቀደም በሙሉ ዓመት እንኳን ያልተገኘ ስለመሆኑ በተደጋጋሚ ተነግሯል። ሀገሪቱ በተጠቀሰው ጊዜ በአጠቃላይ ከተለያዩ ዘርፎች የአገልግሎት ዘርፉን ጨምሮ እንዲሁም ሬሚታንስን ጨምሮ የ15 ቢሊዮን ዶላር የውጪ ምንዛሬን እንደሳበች የተነገረ ሲሆን የኢትዮጵያው ኢኮኖሚ እድገት ከሰብሳራ አፍሪካ አማካይ እድገት የላቀ ስለመሆኑ ጠቅላይ ሚኒስትሩ በተደጋጋሚ ተናግረዋል። በስተመጨረሻም ከ6 ወራት በፊት ታሪካዊ በተባለ ሁኔታ የኢትዮጵያ ኢንቨስትመንት ሆልዲንግ እና የኤሌክትሪክ ሞተር ሳይክል አምራቹ ዶዳይ በጋራ ለመስራት ስምምነት አስረው እንደነበረ የሚታወቅ ሲሆን በዚህ ባሳለፍነው ሳምንት መጨረሻ ስምምነቱ ስለማቋረጡ የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። በሁለቱ ተቋማት ስምምነት መሰረት ይህ ስምምነት ስለመፍረሱ እየተነገረ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግ እነዚህን የመሳሰሉ የግሉ ዘርፍ ኢንቨስትመንቶችን አዲስ እያቋቋመ ባለው የቬንቸር ካፒታል በኩል ሊከውነው የተሻለ አፈጻጸም ይኖራል ብሎ ስለማመኑ ተናግሯል። ዶዳይና የኢትዮጵያ ኢንቨስትመንት ሆልዲንግ በተለያዩ የአዲስ አበባ ከተማ ቦታዎች ላይ የኤሌክትሪክ ሞተሮች ባትሪ መቀየሪያ ጣቢያዎችን ለመክፈት በጋራ ተስማምተው እንደነበረ የሚታወቅ ነው። የተወደዳችሁና የተከበራችሁ ተመልካቾች ለዚህ ሳምንት ከሮሃ የምንዛሬ ቢሮ ጋራ በመተባበር ያቀርብንላችሁ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። እስካሁን ድረስ ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ እንድትሉን ጋብዛችኋለን። እንዲሁም ደግሞ ከኢትዮጵያ ውጪ የምትኖሩ ከሆነ ደግሞ ጆይን በማለት ቤተሰቦቻችን እንድትሆኑ ይህንን ቻናል አብራችሁን እንድታሳድጉ እየጋበዝኳችሁ እስከ ቀጣይ ሳምንት ቸር ያሰማን የፍሬያማነት ሳምንት ለእያንዳንዳችን ይሁንልን እያልኩኝ በመመኘት የምሰናበታችሁ ከንጋት ፖስት ታዲያ እኔ ገሜ ብርሃኑ ነኝ። ለባህር ማዶ ጉዞ የውጭ ምንዛሬ ማግኘት እንዲቀሉ አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥ እንዲፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንጂስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡብ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ